አሳዛኝ ዜና ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። ወንጌላዊ ዮሐንስ ወንጌል የጻፈበት ራእዩን ያየበት ኤፌሶን የተባለው ዛሬ ቱርክ አንድ ቤተክርስቲያን እንኳን ይታይበት። ኦርቶዶክስ ምንም ላልጅ አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች አገር ላይ። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። እንዲህ አይነት እበቶችን አባት ሳይሆኑ እበቶችን የበትሎችን ከንጹሃን አባቶቻችን እንለያለን። ከሚጸልዩት ከሚጾሙት ለህዝብ ለሀገር ለቤተ ክርስቲያን ከሚያለቅሱት እንለያለን። ሰበር መረጃ አለ። ዛሬ ሰኔ 19 በዛሬው ዕለት ሰኔ 19 ጠቅላይ ቤተ ክህነት የተላኩት ሽማግሌዎች ከበርም አላሳለፏቸውም። እጅግ የሚያስደስት ነገር ሲሆን ሰላም ለእናንተው እንደምን አላችሁ እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነውን። በዛሬው ቪዲዮ ወንድማችን ዘመድኩን ያወጣው እጅግ በጣም አስደናቂ መረጃ አለ። እሱን የምንመለከት ይሆናል። እንዲሁም ደግሞ የአሶሳና የጋምቤላ ሊቀ ጳጳስ በሆኑት አባት ዙሪያ የተነሳ መረጃ ከቤተ ክህነት ወጥቷልኝ። ይህንን የምንመለከት ይሆናል። እንዲሁም አንድ ቄስ ዛሬም ተገድለዋልኝ። ይሄ ግድያ እንደቀጠለ ነው። በዚህ ጉዳይ ላይ ውይይት እናደርጋለን ማለት ነው። ሁላችሁም ይህን ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አሳዛኝ ዜና ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። በከሚሴ ሀገረ ስብከት የባቲ ጓጸባህ አቡነ ተክለ ሃይማኖት ቤተ ክርስቲያን የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ትናንት ሰኔ 17 2018 ዓ.ም በባቲ ከተማ በሚገኝ መኖሪያ ቤታቸው ውስጥ ባልታወቁ ኃይሎች በተከፈተባቸው የጥይት ጥቃት ሕይወታቸው ያለፈ ሲሆን በባለቤታቸው ላይም የአካል ጉዳት መድረሱ ታውቋል። የአራት ልጆች አባት የሆኑትና በቅን አገልግሎታቸው እንዲሁም በልማት ተሳትፏቸው በምዕመን ዘንድ የሚወደዱት የቄስ ፍሬው ስርዓተ ቀብርም ዛሬ ሰኔ 18 2018 ዓ.ም በባቲ ጓጸባህ አቡነ ተክለ ሃይማኖት ቤተ ክርስቲያንም ተፈጽሟል። የሀገረ ስብከቱ ህዝብ ግንኙነት ክፍል ድርጊቱን በጽኑ ያወገዘ ሲሆን መንግስት ጥቃት የፈጸሙ አካላትን በአስቸኳይ ለህግ እንዲያቀርብና የባቲ ከተማ ምዕመንም ከመንግስት ጋር በመሆን ጉዳዩን በቅርበት እንዲከታተሉም ጥሪ አቅርበዋል። ኦርቶዶክስ አጠፋም ማለት ምን ማለት ነው? ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጥርስ ዛሬ እኮ ታሪክ የለውም እኮ። አረ ቅዱስ ጴጥሮስ መንበረ ፕትርክና ሆኖ መንበረ ጵጵስናውን አድርጎ ያስተማረበት አንጾኪያ አንድ ክርስቲያን ታሪክ የሚናገር እኮ የለም እኮ። አፈወርቅ ዮሐንስ ስንቱን ድርሳን ያረቀቀበት ቁስጥንጥንያ ዛሬ መስጊድ። እኛ ቤተክርስቲያን ታሪክ ስናስታውስ አፈወርቅ ዮሐንስ አንረሳው፣ ሐዋርያው ቅዱስ ጴጥሮስንም እናስታውሰዋለን። ያስተማረበት ቦታ ግን ዛሬ ታሪክ የሚናገር እንኳን የለም። የጴጥሮስ ሀገር ሮማን በተመሳሳይ ዛሬ አንድ ቤተክርስቲያን እንኳን አልታይበትም። ወንጌላዊ ዮሐንስ ወንጌል የጻፈበት ራእዩን ያየበት ኤፌሶን የተባለው ዛሬ ቱርክ አንድ ቤተክርስቲያን እንኳን አይታይበትም። ኦርቶዶክስ ምንም ላልጅ አትበጠስ የሚለው አያስሄድም፣ ጠፍታለች ሌሎች ሀገር ላይ። ታዲያ ከኤፌሶን ኢትዮጵያ ያስፈልጣለች። ወንጌሉ የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ፣ ስንት መናፍቅ የተወገዘበት ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶንዮስ የተወገዘበት ቦታ ቁስጥንጥንያ። ዛሬ ለታሪክ እንኳ አንድ ቤተክርስቲያን ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች፣ እኒህ ሁሉ የነ ቅዱስ ጊዮርጊስ ሀገሮች እኮ ናቸው። ቅዱስ ጳውሎስ ያስተማረበት ቦታ እኮ ነው። ይህ ከጠፋ የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራትም እኮ የለችም። ስለዚህ ትጠፋለች የሚለውን አስበን እንዳጠፋ መስራት አለብን። እማጠፋ ከሰራን እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትሆን። አይተዋትም በማለት ብቻ አትቀጥልም እኮ። እንዳይተዋት የእኛን ድርሻ ስንወጣ በእውነት ለአባታችን ቃለ ሕይወትን ያሰማልን፣ እንዲህ ያሉ መምህራንን ያብዛልን። እውነታው ይሄ ነው።
እውነታው የሆነ ያለው ይሄ ነው። እንግዲህ በደሙ መሰረታት ቅድስት ቤተክርስቲያን ነች። ኦርቶዶክስ ቤተክርስቲያን አጠፋም የሚለው የስህተት ሂደት መታረም መቻል አለበት። እንዲህ አይነት ሊቃውንት ሊያርሙት ሊያስተካክሉት ይገባል ማለት ነው። እንግዲህ አንጾኪያ ከጠፋች ቆስጠንጢንያ ከጠፋች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማጠፋበት ምክንያት አይኖርም ማለት ነው። ስለዚህ አይሆንም ምን ትተሽ ይሆናልን ፍሪ እንደሚባለው አይሆን ምን ትተን ይሆናል ነው እየተደረገብን ያለው። እየሆነ ያለው ሂደት ለመጥፋት ጫፍ እየደረስን ነው። ለመጥፋት አዝማሚያ ላይ ዋዜ ሞልልን። ስለዚህ እንዳንጠፋ መነሳት መቻል አለብን። እና አንጾኪያም እነ ቆስጠንጢንያ በደመ ክርስቶስ የተመሰረቱ የክርስቲያን መናኸሪያ የነበሩ የክርስቲያን ደሴት የነበሩ ሀገራት ናቸው። ዛሬ ግን እነዚህ ሀገራት የሉም፣ ጠፍተዋል። በልዩ ልዩ መንገድ ተውጠው እንደማይሆን ሆኗል ማለት ነው። የክርስቶስ ስም የማይጠራበት ሆኗል። ስለዚህ እኒህ ሊቅ አባት እንዳሉት አሁን መፍትሄው የሚሆነው ይሄ ነው። አንጠፋም ከሚል ሐሳብ ወጥቶ እንጠፋለን የሚል ሰው ችግር አለብኝ ማለትን ካወቀ ችግሩን ለመፍታት ወስኖ ቆርጦ ይነሳል ማለት። ስለዚህ ልንጠፋ የመጥፋት አዝማም ያለብን ማለትን የመሰለ ትልቅ መፍትሄ የለም ብዬ አስባለሁ። በዚህ ጉዳይ እናንተ ሐሳብ ምንድነው? እውነት ቤተክርስቲያን እየጠፋች ነው ወይስ ትጠፋለች አጠፋም? በዚህ ጉዳይ ምን ሐሳብ አላችሁ? እኔ በጣም ገዥ ሐሳብ ስለሆነ ማለት ነው። እስኪ ቪዲዮ እንየው። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይሄን በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ የሕዝብን አይምሮ ከሚረብሹ የመንግስትን ሥራ ከሚያበላሹ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆም ዘመኑን እንድንሻገር አባታዊ መልእክቴና ሰበር መረጃ አለ። ዛሬ ሰኔ 19 ከዚህ በፊት እንደሚታወቀው የአሶሳና የጋምቤላ ሀገረ ስብከት ብፁዕ አቡነ ሩፋኤልን ለአባትነት አይመጥኑም፣ ቀኖናና ዶግማ ተጥሷል፣ የቤተክርስቲያን ንብረት ተዘርፏል፣ እንዲሁም ደግሞ ቤተክርስቲያንም ሆነ ሀገረ ስብከቱን ማስተዳደር አይችሉም፣ ከአባትነታቸው ላይ አንሱልን ሲሉ መልእክታቸውን ለቅዱስ ሲኖዶስ ደብዳቤ አስገብተው ነበር። ሆኖም ቅዱስ ሲኖዶስ በአስቸኳይ ብፁዕ አቡነ ሩፋኤልን እንዲቀርቡ ያዘዙ ሲሆን ብፁዕ አቡነ ሩፋኤል ደግሞ ዘረኝነት ውስጥ ገብተው የራሳቸውን ደብዳቤና በዘራቸው ለመመካትም የሞከሩበት ሂደትም አለ። ይህ ብቻ አይደለም። 7 ሽማግሌዎችን ለጠቅላይ ቤተ ክህነት ቢልኩም በዛሬው ዕለት ሰኔ 19 ጠቅላይ ቤተ ክህነት የተላኩትን ሽማግሌዎች ከበርም አላሳለፏቸውም። ይህ እጅግ የሚያስደስት ነገር ሲሆን ከጋምቤላ ድረስ ኦርቶዶክስ ቤተክርስቲያን ወይም ምእመኑን ወክለው የመጡትን ደግሞ በፍቅርና በሚገባው ትህትና መልኩ ተቀብለው መረጃዎችን የተለዋወጡ ሲሆን በቅርቡ ዘላቂ የሆነ መፍትሄና ጥሩ አስተያየትና ምላሽን እንደምናገኝ ተስፋ አደርጋለሁ። እግዚአብሔር ቤቱን ያጽዳ እያላችሁ በጸሎት ሁላችሁም አሜን። እግዚአብሔር ቤቱን ያጽዳ። እስኪ ሁላችንም እግዚአብሔር ሆይ ቤትህን አጽዳ እያልን ኮሜንት ላይ ምኞታችንን ሐሳባችንን እናስፈር። እግዚአብሔር ሆይ ቤትህን አጽዳ። በእውነት እንግዲህ እኛ የምንጠነቀቀው ከሚዲያ ሳይሆን ከእንደዚህ አይነት በፖለቲካ ስም ለተጫኑ አስኬማውን ገዝተው ካባውን መስቀሉን ገዝተው በፖለቲካ ፍርጃ መጠው የቤተ ክርስቲያኑን ማዕረግና ሹመት ለያዙ ሰዎች ነው የምንጠነቀቀው። ከእንደዚህ አይነት አባት ነው እንጂ እንዲህ እንዳሉት ከሚዲያ ተጠንቀቁ ከእንዲህ አይነት እንዳሉት አይደለም። የመጡት በፖለቲካ ሽፋን ነው፣ የሚናገሩትም ፖለቲካ ነው፣ እንደሰማችሁት የሚሰራውም ፖለቲካ ነው፣ ሌላ ነገር የለም። ቅዳሴ አቅም፣ ወንጌል አቅም፣ ማስተማር አቅም፣ ጭራሽ ደግሞ ቤተ ክህነቱ ያደረገውን ጥሩ ተግባር በሽምግልና ለመፍታት የሚደረግ ነገር የለም። ሽምግልና ሳይሆን ቀኖና ቤተክርስቲያን የጣሰ በስርዓተ ቀኖና መሰረት በፍትሐ ነገሥቱ እንደሚያዘው የሚፈጸምበትን ትእዛዝ ወይም ቅጣት እንጠብቃለን። አስቀድሞም እንደተናገረን የፖለቲካዊ ሽፋን ነው ወደ ስልጣን የመጡ ወደ ጵጵስና ምንም አይነት የቤተ ክህነት ወይም ደግሞ የመንፈሳዊ ዕውቀትም ሆነ ትጋት የላቸው። ነገር ግን ፖለቲካው አመጣቸው። አሁንም ፖለቲካ ላይ ነው ያሉት ማለት ነው። እስኪ ዘመድኩን በቀለ እንስማው። ቤተ ክርስቲያን የአንተን ዘመዶች መጦሪያ ቤት አይደለች። ቤተ ክርስቲያን ትውልድ የምትቀርጽ ለሀገር ሰላም ለወገን ሰላም የምትጸልይ ቤተ ክርስቲያን ልጆቿ ሲሞቱባት ደም እንባ የምታለብስ የምታለቅስ የምታዝን ናት እንጂ ያንተን ጠኔ ያንተን ረሃብ የምታስታግሳል። እንደ መነኩሴ እንደ ኢትዮጵያ መነኩሴ ያነጠነጠ በዓለም ላይ ያልቸገረው የለም። በዓለም ላይ ያልተራበ የለም። በዓለም ላይ ያልተጠማ የለም። በዓለም ላይ አሁን በጭንቀት ላይ የሌለ የለም።
የኢትዮጵያ መነኩሴ የከተማ መነኩሴ ግን ጭንቅ የሚባል የለበትም። ሴት አማርጦ ነው፣ ቤት አማርጦ ነው፣ መኪና አማርጦ ነው፣ የፈለገበት ተምሮ ነው። ሚስጥሩ ተጠብቆለት ነው። ለሚያመነዝርበት፣ ለሚወጣበት፣ ለሚወርድበት እንዴት አባት ይነካል ምናምን እየተባለ እንዲህ አይነት እበቶችን አባት ሳይሆኑ እበቶችን የእበት ትሎችን ከንጹሐን አባቶቻችን እንለያለን። ከሚጸልዩት፣ ከሚጾሙት፣ ለህዝብ፣ ለሀገር፣ ለቤተ ክርስቲያን ከሚያለቅሱት እንለያለን። የበሰበሰ ዝናብ አይፈራም። መናፍቃንን ከቤተ ክርስቲያን ተሐድሶን ከቤተ ክርስቲያን ነቅለን እንዳወጣን ይሄንን ዘማዊ ጋለሞታ በህዝብ ገንዘብ በቤተ ክርስቲያን ገንዘብ የ40 ሚሊዮን የ70 ሚሊዮን ብር መኪና የሚነዳውን እንዘምትበታለን። ይወረሳል። ቤተ ክርስቲያን ተወርሰዋለች። እከካም ከየት አባቷ መጣ ተብሎ ይጠየቃል። ሀብቱ የቤተ ክርስቲያን ነው። የአባት ውርስ የለውም፣ የአያት ውርስ የለውም። መጻፍ አይችል፣ ማንበብ አይችል። የስለት ገንዘብ ብረት፣ ሲሚንቶ ሽጦ ነው። ሙዳይ ምጽዋት ዘርግፎ ነው። ይህን ሌባ፣ ቀማኛ፣ አነጥላጭ፣ የወንድ አልጫ፣ ይህን ማፊያ ግሩፕ እንበትነዋል። ጸሎታችን የማያርገው እግዚአብሔር ያልሰማን ይህን ሁሉ ጠላት፣ ደካማ ጠላት ኃይለኛ አድርጎ በላያችን ላይ የሾመው በእኛ ኃጢአት ምክንያት ንጹሐን ገበሬዎችን እንዲያልቁ ያደረገው መቅደሱ ስለቆሸሸ ነው። መቅደሱን የሚመሩ ሰዎች ስላቆሸሹት ነው። ነውረኛ ስለበዛ ነው። በድፍረት መሰዊያው ፊት እግዚአብሔር ፊት የሚቆሙ ሰዎች ስለመጡ ነው። በታቦቱ የማያምኑ፣ በቅዱሳን የማያምኑ ቤተ ክርስቲያንን እንጀራቸው ያደረጉ ስለመጡባት ዝናብ የሚርቀን፣ ጦርነት የማይለየን፣ ደካማ ፈሪ ሽንታሙ ሁሉ በላያችን ላይ ወጥቶ የሚጸዳዳው መቅደሱ ስለቆሸሸ፣ ከመቅደሱ ስለተበላሸ፣ የመቅደሱ መሪዎች ግልሙትና ስለበዛ ነው። ይኸው በዚህ ከዛሬ በኋላ ያው እንደምታዩት ነው። የቴሌግራም እንትኔንም ቀይሬዋለሁ። አጀንዳ አንቀይርም ነው አጀንዳ። ወንድም ዘመድኩን ቃሎት ያሰማልን። በእውነት እጅግ በጣም እናመሰግናለን። ድንቅ የሆነ ነገር ነው። እንግዲህ ቤተ መቅደሷንና ቤተ ክርስቲያንን የስራ ቦታ ያደረጉ፣ የአገልግሎት ሳይሆን የስራ ቦታ ያደረጉ፣ ለስራ፣ ለደሞዝ፣ ለግላዊ ጥቅም፣ ለስጋዊ ክብር የተሰባሰቡ ሰዎች ዛሬ ቤተ ክርስቲያናችን ላይ እየደረሰው ያለ ሁሉ ፈተናና መከራ እንዲበዛ ተደርጓል። የእያንዳንዳችን በደል እንዳለ ሆኖ ማለት ነው። ስለዚህ ኢካቦድ እንዳለ መጽሐፍ ክብር ከኛ የራቀው ዘመድኩን እንዳስቀመጠው በዚህ ልክ ነው። ስለዚህ አባቶችን ከአባት ካልሆኑ ሰዎች ጋር መለየት ያስፈልጋል። እረኛውን ከምንደኛው መለየት ያስፈልጋል። በጎቹን ለተኩላ የሚያስበሉ እረኛንን የሚሉ ምንደኞች አሉ። እነዚህ ለይተን ማወቅ ያስፈልጋል። አባቶችን ደግሞ እነሱን ይዘን እንቀጥላለን። እነርሱ እንዲመሩን፣ እነርሱ ቤተክርስቲያኗን ወደ ተሻለ ደረጃ እንዲያሻግሯት እንታገላለን፣ እንሰራለን ማለት ነው። ስለዚህ ከእንደዚህ አይነት ጥቅመኛና ፖለቲካዊ ዓላማ ይዘው ከመጡ ሰዎች፣ የስጋዊ ፍቃዳቸውን ብቻ የሚፈጽሙ አባት ነን ከሚሉ ሰዎች መለየትና እነዚህን ሰዎች ፈጽሞ ከቤተክርስቲያን እንዲወጡ ማድረግ የእያንዳንዳችን ስራ ይሆናል ማለት ነው።